አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ከሊሙ ሙሳ ለህዝባቸው የሰጡትን መግለጫና የዘመቻ ማስተባበሪያ መግለጫ ሰምተናል እና ወገኖቼ ደፍራችሁ ወደ ጥንት ሀገራችሁ ዘልቃችሁ መግባት አለባችሁ ያን ካደረጋችሁ አላህ ይረዳችኋል ግን ፈርታችሁ ወደ ኋላ ብትቀለበሱ ኪሳራ ሸምታችሁ ትመለሳላችሁ ብለው አስጠነቀቁ ለዚህ ምላሽ ምን ሰጡ ቃሉ እስራኤላውያን የአላህ ወዳጆችና ልጆች ያ ሙሳ አሉ ሙሳ ሆይ ያ ነብዩላህ እንኳን አይሉም ሙሳ ነው የሚያልሰው ያ ሙሳ ጓደኛው በቃ خلاص ያ ረሱላህ የለም ያ ሙሳ ኢነ ፊሃ ቀውመን ጀባሪን ሱብሃንአላህ ይነግሯቸዋል ሙሳ ያውቁም ይሄን መኖሩን እና እነዚህ ሀገር ዘልቃችሁ ግቡ በድፍረት ይያልክ ተወተውተናለህ እዛ ሀገር ውስጥ እኮ ያሉ ሰዎች በጣም ጀብዱ ያላቸው ሰዎች ናቸው ጀግኖች የታወቁ ናቸው ሰውነታቸው በጣም ግዙፍ ነበር ይባላል እርግጥም ያስፈሩ ነበር ዛላቸው ሲታይ እንደገና ጀግኖችም ጦረኞችም ነበሩ በዛች ሀገር ውስጥ እኮ ቀላል ሰዎች አይደለም ያሉት በጣም ግዙፎችና ኃይለኞች ጀግናዎች በቀላል ሊበገሩ የማይገመቱ ሰዎች ነው ያሉት ልታስፈጀን ነው እንደዛ ሄዳችሁ ግቡ ምትለን አሏቸው ማለት ነው ወኢና ለነድኹላሃ እኛ እዛች ሀገር ፍጹም ልንገባ አንችልም አሉ hatta ይخرጁ منها እነሱ እስከሚወጡ ድረስ እነሱ የሚወጡበትን መንገድ ፈልግ እና በማንኛውም መንገድ ካስወጣቸው አገሩን እንፈልገዋለን እንገባለን ግን እነሱን ታግለን እናቸንፋለን ብለን አንሞክረውም አብደናል እንዴ አሉ ሱብሃንአላህ እንግዲህ በአላህ አምነናል የሚሉ ሰዎች ከዛም በላይ የአላህ ወዳጆች ነን የሚሉ ሰዎች የአላህ ረሱል ጌታ ይረዳችኋል ጽፌላችኋል እቺ ሀገር እናንተ አንጡራናት ብሏል ይያሉ ኢማናቸው ምን ደረጃ ላይ መሆኑን ያሳያል ማለት ነው እና ፈራን ማለት አንድ ነገር ነው ግን ኢና ለነድኹላ በእርግጠኝነት አበደን እዛች ሀገር ሄደው ተዋግተው ይገባሉ ብለህ አትጠብቅ በከንቱ አትድረቅ አሏቸው ተስፋ አንቁረጥ hatta ይخرጁ منها ተዛስተሚወጡ ድረስ ይሄን ሲንል እኛ ሀገሪቱን አንፈልግም ማለታችን አይደለም አንተ ግን እኛን አስፈጅተህ በእኛ አጥንትና በደም ላይ አይደለም ዲል ማጠበቅ ያለብህ ታቃለህ ያው አንተ ጌታ ተጠየቀው ስንት ዘዴ ያለው አይደለም እንዴ ያው ምን ሰልዋ ማውረድ የሚጌታ ነው ዝም ብለህ ለምን አይፈጃቸውም ለምንድነው ግኛን ምታስፈጀን እነዚህ በጣም ጦረኛ ሰዎች ናቸውና እነሱን ሄደን ልንጋፈጥ አንችልም hatta ይخرጁ منها እነሱ እስከሚወጡ ድረስ ብትፈልግ በድርድር ብትፈልግ በተአምር በፈለከው መንገድ ብቻ እንዲወጡ አድርግ የዛ ጊዜ ተወጡ እርግጥ ነው አገሩን እንረከባለን አሉ አገሩን መጥላት አይደለም فإن يخرጁ منها بأي سبب من الأسباب በማንኛውም ምክንያት ከዛች ሀገር ከወጡልን فإنا داخلون ያኔኛ በደስታ እንገባለን እንረከባለን ግን እነሱን ተዋግተን በኃይል ሀገሪቱን እንቆጣጠራለን የሚባለው ነገር አይታሰብምና እርምህን አውጣ የሚል ተስፋ አስቆራጭ መልስ ሰጧቸው ማለት ነው እነማናቸው እነዚህ የአላህ ልጆች የአላህ ወዳጆች ማለት ነው ከሊሙላህን እንደዚህ አይነት መልስ ይሰጣሉ የአላህንም ወዕድ ተስፋ ቃሉንም አላመኑበትም ማለት ነው ያኔ ሙሳ ያው ከጌታ ታዘዋልና የፈለገውን ቢሆን ወደ ኋላ የመመለስ ሐሳብ የላቸውም ማለት ነው ስለዚህ የተለያየ ዘዴን በመጠቀም ያው ዘመቻው እንዲቀጥል ይታገላሉ ሰዎች ላኩ እንደሚባለው 12 የሚሆኑ ሰላዎች በሚስጥር ህዝቡን ሄደው በዛ ኗሪዎች ውስጥ ገብተው ሁኔታውን እንዲያጠኑ አደረጉ ማለት ነው እና 12ቶቹም ደግሞ በህዝባቸው ዘንዳ ተሰሚነት ያላቸው ተአማኝነት ያላቸው የተለያየ ጎሳ መሪዎች ናቸው እነዛ ላኩና ሲልኳቸው ምናሉ ሂዱና በጥላት ከተማ ውስጥ ገብታችሁ በሙሉ መውጫ መግቢያውን ሁኔታውን በሙሉ አጥንታችሁ ኑቶሎ የሚያስፈራና የሚያሰጋ ነገር ካለ ለመታችሁ ለህዝብ እንዲያትናገሩ አሏቸው መጀመሪያ ምክንያቱም ፕሮፓጋንዳ መጥፎ ነው ሰውን ይሸረሽራል ስለዚህ ያገኛችሁትን ነገር መጥፎም ሆነ በጎ ስትመጡ ለኔ ነው የምትነግሩኝ ለሌላ ሰው እንዳትነግሩ ብለው ላኳቸው በሚልኳቸው ጊዜ እነዛ ሰላዎች ሄዱና ሲያጠኑ ቆይተው መጡ ሲመጡ ግን የበለጠ ፍርሃት ተሞልተው መጡ ማለት ነው ብዙዎቹ እና እስከዛሬ እንዳው ዝም ብሎ መጨም ኃይለኛ ናቸው የሚለውን ነበር የምናቀው አሁን ግን በአይናችን አየን ካይን በላይ ምስክር አለ እንደ እነዚህን ሰዎች ማን ነው ተዋግቶ የሚያቸንፋቸው ብለው
የነብዩን አደራ ክደው ለየብሔሮቻቸው ሚስጥሩን አባከኑ ማለት ነው። እንደዚህ ቦታ እኛ ብትሄዱ እልቂት ነው የሚያጋጥማችሁ፣ አንተርፍም፣ ዘራችንም እንትና ይልምና ሙሳ ሂዱ ይላል እንደለመደ እና የፈለገው ቢሆን ብላችሁ ማመጽ አለባችሁ ብለው ህዝባቸውን አሳመጹ ተነጭራሹ ማለት ነው። ሁለት ግለሰቦች ብቻ ሲቀሩ 12 ብሔረሰብ ነው የዛው 10 ተወካይ በሙሉ ሚስጥሩን ለህዝቡ ነግሮ እንዳውም ህዝቡ ፍርሃት እንዲሞላበትና እንዲያምጽ አደረገ። ሁለቱ ብቻ አላህ እንግዲህ የመረጣቸው ደጎች ነበሩና እነሱ ብቻ ናቸው አደራቸውን የተወጡት። ምናሉ قال رجلان من الذين يخافون ከነዛ ከተላኩት በርካታ ሰላዎች መካከል አላህን የሚፈሩ የሆኑ ሁለት ግለሰቦች ተነሱና ይላል አንዓመ الله عليهما بقوة الإيمان والهداية ማለት ነው። አላህ ጠንካራ ኢማን ያስታጠቃቸው በመሆናቸው ነገሩ አስፈሪም ቢሆን ኢማን አላቸውና በጌታ ዋህዲ ሁለቱ ግለሰቦች ተነሱና ምን አሉ? ادخلوا عليهم الباب አሉ። እነዚህ ሰዎች በጣም ኃይለኛ ናቸው አያሎች ናቸው እየተባለ የሚወራው የዛን ያህል አይደለም። ዝም ብላችሁ ሂዱና ግቡ አላህ ይረዳችኋል፣ እንደምንም ጥርሳችንን ነክሰን መግባት አለብን ብለው የጀግና መልስ ሰጡ። ሁለቱ ብቻ ማለት ነው። ሌላው ግን ውሃ ለቆበታል በህዝቡ ላይ እና فاذا دخلتموه እናንተ እንደምንም በርትታችሁ እዛ ከተማ በር ሄዳችሁ ለመግባት ስትሞክሩ አላህ ደግሞ ቃል ገብቷልና فانكم غالبون በቀጥታ ታቸንፋላችሁ። እናንተ አላህ ሰበብ ነው የሚፈልገው፣ እናንተ የበኩላችሁን ድርሻ ስትወጡ አላህ ደግሞ ነስሩን ይሰጣችሁና ታቸንፋላችሁ። አላህ ረዳችኋለሁ እያለ ምንድን ፍርሃት ምን አመጣው በማለት እነዚህ አላህ ጠንካራ ኢማን የሰጣቸው መወፈቅ የሆኑ ግለሰቦች ሁለቱ ብቻ የነብዩን ዓላማ በመደገፍ ቅስም መግለጫ ሰጡ ማለት ነው። እና አንደኛው ዩሻዕ ኢብኑ ኑን፣ ሁለተኛው ካለብ ኢብኑ ያፊን ይባላል። ሁለቶቹ ብቻ ትክክለኛ የነብዩን አማና ጠብቀው የጀግና መልስ ሰጡ ማለት ነው። فإنكم غالبون بوعد الله الله እንደሚረዳችሁና ዲል እንደሚያቆናጽፋችሁ ነግሯችኋልና በዛ መሰረት ደፍራችሁ ከተማው በር ብትደርሱኮ ጥላቶቻችሁ ተፍረክርከው ሊሄዱና እናንተ ልታቸንፉ ትችላላችሁ። وعلى الله فتوكلوا ስለዚህ በአላህ ላይ ተመኩ ተማመኑና ኢን ኩንቱም ሙእሚኒን አማኞች ከሆናችሁ እርግጠኛ ነን ታሸንፋላችሁ ብለው መልስ ሰጡ። ሁለቱ ብቻ ማለት ነው። ያነ እነሱንም አይኒ ብለሃሏቸው እነዚህ ቅጥረኞች በቃ ሙሳ ጋር ተመሳጥረው ሊያስፈጁን ተብለው ተወገዙ ማለት ነው። ሱብሃንአላህ። ከግብጽ ሀገር ድረስ እንግዲህ የመጡለት ዓላማ እንደገና ጥላት አፍንጫ ስር ከደረሱ በኋላ የዛ አይነት መፈረክና የመፈረካከስ ተፈጠረ ማለት ነው። በጥንድ ነብይ እየተመሩ ይሄ ነው የናንተ ታሪክ። ታዲያ አታፍሩም? نحن ابناء الله احباؤه ስትሉ ለማያቅሽ ታጠኝ እንደሚባለው እነማን ናችሁ እናንተ? ተናንተና የናንተ ቅዱሳን ንጹሃን የምትሏቸው እኮ ይሄ ነበር መልሳቸው ለነብዩ የሰጡት በማለት አላህ ያጋልጣል ማለት ነው። ያኔ አሁንም በዛው እንግዲህ በድርቅናቸው በመግፋት ምን አሉ ለሙሳ? قالوا يا موسى موسى ሆይ ይሏቸዋል። አላሁ ሙስታ ኢና ለንድኹልሃ አንተ አሰማም እንዴ ነገርንህ እኮ አቋማችንን እዚች ሀገርኛ ገፍተን በዘመቻ አንገባም አሏቸው ማለት ነው። አበደን ከመጨረሻ ድረስ የፈለከውን ነገር ብትሰብከን እኛ ታቋማችን ፍንክቻ አንልም አንገባልህም አጉል በከንቱ አትድረቅ አሏቸው ማለት ነው። ማዳሙ ፊሃ እነዚህ ጥላቶቻችን በዛች ሀገር ውስጥ እስካሉ ድረስ እኛ በትጥቅ እነሱን እናስወጣለን ብለን ይገቡልኛል ብለህ የምታረገውን ጥረት ከንቱ ሙከራ ነው፣ ዝም ብለህ አትድረቅ፣ ቁርጡን ወቀው በቃ አቋማችን ነው አሏቸው ማለት ነው። በመሆኑም የዛ ጊዜ ምን አሉ ሙሳ? እናንተ እኮ ለሰበቡ ያህል ነው እንጂ አላህ ነስር ሰጣችኋለሁ ብሏል ይሏቸዋል። አላህ ነስር ሰጣችኋለሁ ካለ ላ ይخلف الميعاد እኔ ዲል አጎናጽፋችኋለሁ እናንተ ብቻ ባለች አቅማችሁ ሞክሩ ከዛ የተረፈውን እኔ አስተካክለዋለሁ ብሏል እኮ ሲሏቸው ናጅሬ ይችንም እንደገና መከራከሪያ ያረጓት የራሳቸውን ቃል ምን አሉ? ታዲያ አላህማ የሚያሳካው ከሆነ ሁሉ ነገር ፈትሀብ አንተ ወረቡከ ፈቃቲል አሉሃ ላ ኢላሃ ኢላላህ። እና ጥሩ ብለሃል። አሁንም አባባልህ እኮ በጣም ጥሩ። እኛስ ምን ፈልገው ይሄን አይደለም እንዴ? አላህ ከሆነ ሁሉ ነገር የሚያሳካው
ለሰበብ ደግሞ አንተ ትበቃለህ አሉ ሹፍ መሪውን መስዋዕት አድርጎ እነሱ ዲሉን ሊቆነስ አንተና ጌታ ሂዱና ሁለታችሁ ተዋጉ لا حول ولا قوه አንተ ወረቡከ አንተና ጌታ ሂዱና ተዋጉ ፈቃቲላ እናንተ በርታችሁ ተዋጉና ዲሉን ስታበስሩ እና ሁና ቃዒዱን እስከዛ ድረስ ቁጭ ብለን ቆያለን አሁን እንግዲህ አስተያየት ተናዙል መሆናቸው ነው እስካሁን እንመለስ ነበር ውጤቱ እስከሚታይ ዲሉ እስከሚበሰር አንሄድም ወደ ኋላ ዙን ቆያለን ባሻጋሪ እናያችኋለን እናንተ ዲሉን እስከምታበስሩ ድረስ እኛ እዚህ እንጠብቃለን ከዛ በኋላ እንዲያልከው ከተሳካና ውጤት ከተገኘ አገሪቱን ለመረከብ ዝግጁ ነን አሉ እኛ ግን ሄደን እዛ እንዋጋለን ማለት አይታሰብም ሱብሃንአላህ ያኔ ሙሳም እንግዲህ የሚሉት አጡ ተይሁዳ ምን ይባላል ለነዚህ ሰዎች ተስፋቸው ተሟጠጠ ተበሳጩ ምን አሉ ወደ እነሱን ተዋቸውና ረሷቸው በቃ ካሁን በኋላ ከሂሳባቸው ወደቁ ሰዎቹ ማለት ነው ወደ ጌታ ተመለሱና ጸሎት ጀመሩ ሙሳ قال موسى عليه السلام ربي إني لا أملك إلا نفسي وأخي እነዚህ ደረቅ የሆኑ ህዝቦች ላይ ልከህ የሁሉ ፍዳይን ታሳየኛለህ እኔ ካሁን በኋላ እንግዲህ የማደርገው ሁሉ ሙከራ ሞከርኩኝ ጨረስኩኝ ታሁን በኋላ እኔንና ወንድሜን እንጂ ማንንም ሰው ማዘዝ መቆጣጠር አልችልም አሉ እጀን አነሳው ከነዚህ ሰዎች ማለታቸው ነው እና ላ አምሊኩ ማንንም ማዘዝና መቆጣጠር አልችልም ኢላ ነፍሲ ወአኺ ሃሩን ራሴንና ወንድሜን ሃሩንን ብቻ ነው የምወክለው ህዝቦች ግን እንደነሱ ተወካይ አርገው ስላላዩኝ ተሰሚነት ስላጣሁኝ ከነሱ እጀን አንስቻለሁኝ ብለው ከሰሷቸው ማለት ነው በመሆኑም ፈፍሩቅ በይነና ወበይነ القوم الفاسقين እነዚህ ታንተ ፍቃድ ያፈነገጹ አመፀኛ ህዝቦች ናቸውና ከነሱ ጋር እንዳው መኖር አልፈልግም አሉ ሙሳ ሱብሃንአላህ በእኔና በእነሱ መካከል بعد المشرقين እንደው የነሱን ማላይበት ማልሰማበት ቦታ ብትለየኝና በቃ በኒ እስራኤል የሚባል ጎሳ ባይኖረኝ ደስ ይለኛል እስከማለት ድረስ ተስፋ አስቆረጧቸው ማለት ነው እና በእኔና በእነሱ መካከል ለየን ዜግነቱም ይቅርብኝ የነሱ ዜግነት እንደማለት ነው ማለት ነው በእኔና በእነሱ መካከል ለጥለን እነዚህን ሰዎች እንግዲህ በጥፋታቸው እንደምትቀጣቸው እርግጠኛ ነኝ ግን ለነሱ በመሰነዝረው ዱላ እኔንም እንዲያጨምረኝ እስከ ወንድሜ የሚናውን ለይና ለይተህምታ ብለው ተጠየቁ ጌታቸውን ማለት ነው ያኔ የቅድሞቹ የተባበሩ ሁለት ግለሰቦች ሴት ሄዱ እኔና ወንድሜን ብቻ አሉ እነሱም ተመለሱ እንደ ደግሞ ተሁለቱስ እነሱ የጎሳ መሪዎች ናቸው እንግዲህ በተቻላቸው አቅም ከነብዩ ጎን ለመቆም ሞክረዋል ህዝቡ ግን አልተቀበላቸውም የራሳቸውን ጎሳ ማለት ነው እናንተ የሱ ካድሬዎች ናችሁ ብሎ ህዝቡ አስፈነጠራቸው ስለዚህ ምን ማድረግ ይችላሉ እነሱ አቋማቸው አልተለወጠም እነ ሙሳ ጋር ናቸው ግን እንደ ህዝብ ተወካይ ሆነው ሊጠሩ አልቻሉም ማለት ነው የህዝብ ተወካይነታቸውን ህዝቡ ስለቀማቸው እንጂ እነሱ ሙእሚኖች ናቸው አላህ ወድሷቸዋል አንደኛው እንዳው ሚሻዕ ነብይ ሆነው ነው ሙሳ ሲሞቱ ቀጥሎስ ነው ነብይ ሆነው ስለዚህ እነዛ እንዳሉ ናቸው ግን እንደ ህዝብ ሲያው እኛ እንደ ነብይ ነው አሁን እየተናገሩ ያሉት እኛ ነብይ ተብለን የተላክነው ሰዎች ሁለታችንም ደከምን ውጤት አላገኘንም እኛ ራሳችንን እንጂ ማንንም መወከል አልቻልንም ካሁን በኋላ የምታረገውን አድርግ ብለው የተናገሩት ራሳቸውና ወንድማቸውን በመወከል በነብይ ደረጃ ያሉትን ነው እነዛ አማኞች ግን አማኞች ናቸው ሁለት ግለሰቦች ናቸው እነሱ በመኖራቸው የሚያመጡት ለውጥ ስለሌለ እንደ ግለሰብ ለዚህ ነው ዝም ያሏቸው እንጂ እነዛም ተመልሰዋል ወይ ማፍርሰዋል ማለት አይደለም ያኔ እንግዲህ አላህ Subhanahu Wa Ta'ala ይህ አይነት አቤቱታ ሲቀርብለት ከከሊሙ ምን አይነት መልስ እንደሚሰጥ ነው የሚጠበቀው አላህም እንደሚቀየማቸው አያጠራጥርም قال ربي اني لا املك الا نفسي እኔን ራሴንና ወአኺ ሃሩን ወንድሜን ሃሩንን ካልሆነ በስተቀር ካሁን በኋላ ኃላፊነት አልወስድም ለማንም ሰው በመሆኑም ፈፍሩቅ በይነና በእኛና ወበይነ القوم الفاسقين በእነዚህ በአመፀኞች ህዝቦች መካከል ብያኔህን ስጣን ተፍርድህን ፍረድ ማለታቸው ነው ማለት ነው
ያነ አላህ ምን አለ ቃል فإنها محرمة عليهم 40 سنة አላህ ወስኗል ይህች ሀገር በዲል እንደምትከፈት የራሱን ውሳኔ አሳልፏል ማን ይክፈታት ማን የሌላ ጥያቄ ነው ማለት ነው ስለዚህ ሁሉ ጊዜ በኒ እስራኤሎች የፈለገውን ያህል ቢያጠፉም እስከ ዓለም ፍጻሜ ድረስ ዘራቸው ተምድር እንደማይጠፋም ደግሞ ቃል አለው ስለዚህ እነ ሙሳ ያቀረቡት ጥያቄ ለአንዴና ለመጨረሻ ሰዎችን የሚያጠፋ ነገር ነበር ማለት ነው ግን አላህ ጥያቄውን ባልተጠበቀ መልኩ መለሰው ማለት ነው ምን አለ ቃል فإنها محرمة عليهم ሰዎቹ ጥፋተኞች ናቸው ቅጣት ይገባቸዋል በመሰረቱ አለ ስለዚህ ቅጣቱ እኔ እንደምመርጠው እንደዚህ ነው የሚሆነው አለ ይህች የትውልድ ሀገራችሁ የጥንት ሀገራችሁ አባቶቻችሁ ሀገር እናንተ በቀላሉ ለመግባት ብትሞክሩ ኑሮ በቀላሉ ልትገቡ ነበር አሁን ግን በልግማችሁና በተንኮላችሁ ምክንያት ነገሩ እየተበላሸ ሄዷልና አሁን እንግዲህ እነዚህ ሰው የመግባት ፍላጎት ከለላቸው ምንድነው የሚሆነው ወደ ተነሱበት ሀገር ሊመለሱ ነው እነሱ የሚፈልጉ ወደ ግብጽ ሀገር ምክንያቱም ስልጣን ቀምሰዋል ኑሮ ቀምሰዋል እዛች በሰላም ተደላለው ሊኖሩ ነው የሚፈልጉት ማለት ነው ስለዚህ ምንድነው ተእዲብ አረጋቸዋለሁ አለ ግዚያዊ እርምት ነው ማረግላቸው እንጂ አላጠፋቸውም አለ አላህ ግዚያዊ እርምቱ ምንድነው የሚሆነው 40 ሰና محرمة عليهم ይቺ አርዶ ሙቀደሳ የተቀደሰች ተባረከች ሀገር የተባለችው 40 ሰና ለ40 አመት ያህል እንዳይገቡባት ወሰንኩኝ አለ መግባታቸው አይቀርም ግን ቀጠሮ ተራዘመ አለ በልግማቸው ምክንያት 40 አመት ድረስ ካሁን በኋላ እንገባለን እንኳን ቢሉ እንታገል እንኳን ቢሉ ከ40 አመት በፊት ዲል አይመጣም በላቸው ካሁን በኋላ እድሉ አሳልፋችሁታል ተቃጥሏል ማለት ነው በ40 ደቂቃ ሊገኝ የሚችለው እንዲል ወደ 40 አመት ተሻገረ መዘራጠጥና መንበጣበት ኺላፍ ይሄ ነው ችግሩ ማለት ነው እና 40 አመት ድረስ ታዲያ በምን ሁኔታ ነው የሚኖሩት እንደነሱ ፍላጎት ወደ ሀገራቸው ወደ ግብጽ ተመልሰው አዲስ ገዦች ሆነው እያዘዙ እየተናዘዙ ተከብረው ሊኖሩ ነበር የናፈቁት ማለት ነው ያም አይገኝም ማለት ሹመል ማዕሲያ የቲሁነ ፊል አርዲ በዚህ በምድር በዳ ላይ በበረሃማ ቦታ ላይ እየባዘኑ ይከርማሉ 40 አመት ሙሉ ይላል አላህ Subhanahu Wa Ta'ala እነሱ ወደ ግብጽ ሊመለሱ ይሞክራሉ ይፍጨረጨራሉ አላህ ግን ወደ ግብጽ መሄድ እንዳይችሉ አድርጓቸዋል ማለት ነው ወደዛም የመሄድ ፍላጎቱም የላቸው ወደ ትግሉ ቦታ ከሁለቱ መሐከል ባዶ በረሃ ላይ እየባዘኑ ዝም ብለው ይኖራሉ ይታገላሉ ወደ ግብጽ ለመመለስ ሲሮጡ ይውላሉ ደክሟቸው ሲተኙ ተናንተ ተነሱበት መልሶ ቁጭ አረጋቸዋል አሁንም መልሰው ይጓዛሉ ለሊቱን መልሶ ጧት ነበሩበት ይገኛሉ በዚህ መልክ ፍዳቸውን አሳይቶ 40 አመት አማቀቃቸው ማለት ነው እና የቲሁነ ፊል አርዲ በመሬት ላይ እየባዘኑ ወዴት እንደሚሄዱ እስከሚጠፋቸው ድረስ ኋላ እሌናቸው ዞረና ከቶም ወዴት እንደሚሄዱ አያውቁም ዝም ብሎ ባገኙት ፊት ለፊታቸው ይጓዛሉ ግን ምንም ውጤት ላይ አይደረስም ሲደክማቸው ይወድቃሉ እንደገና ይመለሳሉ فلا تأسى على القوم الفاسقين እነዚህ አመፀኛ የሆኑት ህዝቦች ታዳ እንደዚህ አይነት ችግር ውስጥ በመግባታቸው አንተ በባለጊዎቹ ወገኖች ላይ እንዳታዝን ሙሳ አላቸው መወለድ ካለ ማዘን አይገድምና እንደዚህ ሲላፍዱ ስታያቸው ደግሞ አራንዳ ይበቃቸዋል ብለህ እንዳትጠይቀኝ ካሁን በኋላ ውሳኔው ተወስኗል 40 አመት ካልሞላ አንላቀቅም አለ አላህ Subhanahu Wa Ta'ala ፋሲቅነታቸውንም ተስማማ አላህ አጸደቀው ሙሳ ፈፍሩቅ በይነና ወበይነ القوم الفاسقين ብለው አልነበረም አላህም فلا تأسى على القوم الفاسقين የሚገባቸውን መቀጫ ሰጣቸዋለሁ ህልካቸውን አስፈጃቸዋለሁ 40 አመት ሙሉ ወይ ወደ ሀገራቸው ሳይመለሱ ወይ ወደ ፊት ሳይሄዱ በባዶ በረሃ ያለ መጠለያ እየለፉ እንዲከርሙ አረጋቸዋለሁ ይሄን በማደርግ ጊዜ ደግሞ በእነዚህ ባለጌ ህዝቦች እንዳታዝን እና ለምን አሁንስ በዛባቸው እንዳትል በቃ አቤቱታን ተቀብለሃለሁ ይሄ ተወስኗል ይላቸዋል ማለት ነው በዛ መልክ እንግዲህ ለ40 አመታት ያህል ይሄዳሉ ይመለሳሉ ውሃ ቅዳ ውሃ መልስ ሆነ ሁሉ ጊዜ ማለት ነው የሚገርመው ያን ያህል እንግዲህ ሲኖሩ በብድር መዳና ያሉት ንግድ የላቸው እርሻ የላቸው ምን የላቸው ቀለቡ ከየት ነው የሚመጣው ቀለብ ይቀልባል እንዲህ አይነቶች ሙጅሪሞች ይቀልባቸዋል አሁንም ስንቃቸውን አላቋረጠባቸው ይሄ ሰብአዊ መብት የሚባለው ነገር ያመለክታል ማለት ነው ሰው የፈለገው ወንጀለኛም ቢሆን
በሆዱ መቅጣት የለብህም ማለት ነው። እና 40 አመት ሙሉ እንዲህ አይነት ወንጀሎች ቀውሙን ፋሲቂን እያላቸው አላህ ግን ቀለብ ያቀርብላቸዋል፣ ያበላቸዋል፣ ያጠጣቸዋል። እነሱ እሱን ይዋጋሉ የነብዩን ለካ እየዘለፉ እየኮነኑ ግን ቀለባቸው አልተቋረጠም። በዚህ መልክ እንግዲህ እያሉ እድሜው የገፋው የቀኑ እየሞተ የደግነቱ ሴቶቻቸው አብረው ነበሩ እዛው እየተዋለዱ አዲስ ትውልድ እየተጨመረ በዚሁ በምድር በዳ ላይ ኑሮ በቃ ቀጠለ ማለት ነው። ያኔ ነብዩላህ ሃሩን አጀላቸው ደረሰ፣ ሞቱ። ሲሞቱ ሙሳ በጣም ተናደዋልና ሱብሃንአላህ እነዚህ ሙጅሪሞች እንዳ ወንድሜን ጀናዛውን አይነካም ብለው ራሳቸው አጥበው ከፍነው ምን ብለው ራሳቸው ሰገዱበት፣ ሰግደው ቀበሩት ይባላል። እና ባካችሁ ይኸው ወንድሜ ሞተብኝ እንደዚህ ሁኜ ምናምን ብለው አስተዛዝነው ሲነግሯቸው ያያችሁት የምቀኛ ገደለው ማለት ነው ሰውየውን። አሁን ስልጣን ተካፈለ ብሎ ይኸው የባሰ ጉድ ደግሞ ነፍሰ ገዳይ። በዚህ ደግሞ ሲናደዱ የበለጠ ደግሞ የሳቸው እድሜ መጣ ማለት ነው። የሳቸው እድሜ በሚመጣ ጊዜ መለከል መውት እንደ ለክብራቸው በገሃድ እንደ ሰው መጣ ዛኢር መስሎ ማለት ነው። እና ሰላም አለይኩም አላቸው። ሰላም አለይኩም አለና ጨበጣቸው። ከዛ ፊታቸው ላይ ቀለስለስ ማለት ጀመረ፣ መናገር ፈራ። ምን ነው ደህና መጣህ እንዴ ምናምን አሉት። እሳቸው የገመቱት አላህ ነስር የመላእክት ጁንዲ ልኮ ዲል ያረጋል ብለው እየጠበቁ ነበር። ያ መስሏቸዋል። እንዴት ነው በደህና መጣ ምናምን ሲሉት እንዳው ያ ረሱላህ ምናምን አለ። ወደነው እስቲ ተናገር ወቅት ደርሷል ተብሎ ምናምን። የምን ወቅት? አጀል ደርሷልና ሄዳችሁ ወዳጀን አምጡ ተባልና ልሞት ቆይ እንዲል ሳላይን የዝበራ አልቀር እንግዲህ ሱብሃንአላህ። የዚህ ጊዜ ተናደዱና አንተ ደግሞ የጥላተበ በጥፊ ዘው መለከል መውትን አይሁን ዳይነቱ ሰውዬ ናቸው ሙሳ ሱብሃንአላህ። ለመጀመሪያ ጊዜ አደቡት መለከል መውትን። ታዛይ ፊቱን ይዞ የተንቦጃቦጀ ደንግጦ ጥቶ ሄደና ጌታ ዘንድ ሄዶ ያ ረብ አርሰልተኒ ኢላ አብድላህ ይሪዱ الموت ሞት የማይፈልግ ሰው ጋር ለከዛሬ አስደበደክ። እስከዛሬ መሳኪኖች ስለማይቃወሙ የሚፈልጉ መስሎታል ማለት ነው። በቃ አላህም አልተቆጣም። ተመልከት ሙሳ ያላቸው ደረጃ የአላህን ተወካይ መለከል መውትን የሚያህል ነገር በጥፊ ብሎ እንዴት አንተ እንዲታረጋለህ ይባሉ ነበር። ግን ሙሳ በህዝቦቹ ዘንድ ያላቸው መናቅ በጌታ ዘንድ ያላቸው ክብር ደግሞ ምን ያህል እንደሆነ ጭራሽ ቅር አላለውም አላህ Subhanahu Wa Ta'ala። እና አያዙን አይተ ቶሎ ማምለጥ ነበረብህ ምናምን አለውና በልግ አሁንም ሂድና እንደገና ንገረው አላቸው። እንደገና ንገረው ምክንያቱም ውሳኔ ደርሷል خلاص ባይሆን በዘዴ ነው አደብ ይዘበደም እንትን በል በማያናድል መልኩ ቀረበው አለ። እንዴት? ሂድና ያ ረሱላህ ጌታ ይቁሪኡ ከሰላም በለው ሰላም አቅርቦልሃል ጌታ። ከዛ በኋላ አያዝ ሲታይ ሸክለክ ህይወት ተጨማሪ እድሜ ትፈልጋለህ ማለት ነው። ይሄ ከሆነ ችግር የለም እጅህን በሬ ጀርባ ላይ እንደዚህ መዳፍህን ታስቀምጣለህ። ያ የመዳፍ የበሬውን ጠጉር የሸፈነውን ያህል የአመታት ይጨመርልህ ብሎሃል ጌታ ብለህ ንገረው አለ። ሱብሃንአላህ እንዴት እንደሚያከብራቸው። እንግዲህ የሙሳ በጣም ግዙፍ ነበሩ፣ ላዳ የሚያክል ነው እጃቸው። ያንን ቢቀበሉ ኑሮ የዛ ጊዜ እስካሁን ይኖሩ ነበር ሙሳ በእያንዳንዱ ጠጉር አመት። እዛ አሰቡበት ገባቸው ዘዴ መሆኑን ማለት ነው። ለማማለል ያህል እንጂ ነገሩ ቀጠሮ እንደደረሰ ገባቸው። ከዛ ያንን ሁሉ በእጄ ሙሉ ያዝኩትን ጠጉር የሚያህል አመታት ተጨምሮልኝ ከዛ በኋላስ ምን ልሆን አሉ። ያስም ማልሞት ሁሉ ነፍስን ዛይቀቱል ሞት ያቃሉ አይደል እንዴ ያ ረሱላህ። እና ሰው ዙሮ ያው ሞት አይቀርም። ኢዘን ፈለኩን ኢልአን አሉሃ ምን ታዲያ ማይቀር ከሆነ ካሁኑ በገላገለው ይሻላል ብለው አሰባቸውን ቀየሩ ወዳው። ከዛ ላኪን ያ ረቢ ቀርብኒ ኢላ الارض المقدسه رميه بالحجر በይተል መቅዲስ ገብተው እዛች መቀበር ይፈልጉ ነበር። እና ያችን እንኳን ባላገኝ
በቃ ድንጋይ ተወሩሮ እንኳን የሚደርስባት ርቀት ላይ ቀረብ ብዬ ብቀበር ደስ ይለኛልና ወደዛ አቅርበኛሉ እዛች ድረስ እንዲሄዱ ፈቀደላቸው እዛ ሞቱ ለይለተል ሚዕራጅ ሲሄድ ጅብሪል የሙሳ ወንድም ከብር እዚህ ነው ብሎ አሳየኛል ረሱል አለይሂ ሰላቱ ወሰለም መንገድ ዳር እንዳንድ ተራሰው አሁን ጠፍቷል የት እንዳለ ቀብራቸው ራሱ እኛ ገር ግን በየዛሬ በየአገሩ የማን ማጭበርባሪ የጠንቋው ሁሉ ሶራ ለብሶ ስንት ቁባ ተደብሎለት ጌቶች ይባላል እና ሙሳንም ያህሉ ሰዎች ግን በበረሃ ወድቀው ይቀሩለት እና فلا تسأل القوم الفاسقين በእነዚህ በአመፀኛ ህዝቦች ላይ አትዘን ታሁን በኋላ ያ ውሳኔያቸው እስከሚደርስ ድረስ ይቀጥላል ልፋታቸው አለ እነሙሱም አለቁ ደግነቱ አላማቸው አልወደቀም ጥሩ ተማሪ ቆጥቆቶ ያሳደጉት ነበር ይሻዕ በግራቸው ተተካ ንቡዋ ተሰጠው እሱ አዲሱን ትውልድ እስከመቼ ነው እንደዚህ ይያል ምንማቀቀው ይሄው አባቶቻችን አያቶቻችን በሙሉ በረሃ ወድቀው ቀሩ እኛ ለምንድነው አንድ ቀን ደፍረን ገብተን ማንገላገለው ብሎ በነሻጥ ሲቀሰቅሳቸው እሺ ብለው ተስማሙ አዲሱ ትውልድና ያቺ 40 አመትም ደረሰች ያቺ ውሳኔዋ ስትደርስ ሊገቡ ቻሉ ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ይህን ሁሉ ታሪክ በዚህ መልኩ የሚነግረው በኒ እስራኤሎችን ከመነሻ እስከ መድረሻ ማንነታቸውን ኡመተል እስላም ማወቅ አለበት እነሱ ሁሉ ጊዜ ያው ባህታዊ መስለው ተኩላ ናቸው ሰው እንደሚናገሩት አይደሉም ታሪካቸውን ከጀርባ ጀምረ ስታቅ በቀላሉ ልትሸወድ አትችልም ማለት ነው ለዚህ ነው የነሱን ታሪክ ብዙ ጊዜ ደጋግሞ የሚያብጠለጥለው ያለው ግን አለመታደል ሆነና ኡመተል እስላም ባሁኑ ጊዜ እነሱን ያው እንደ ቅዱስ አድርጎ ነው የሚያው እስካሁንም ኢላ መን ረሂመ አላህ እና በዚህ መልክ እንድንነቃና እንድናቅ ጥላትና ወዳጃችን እንድንለይ አንድ ህዝብ ጥላትና ወዳጁን ካለየ ወዴት እንደሚሄድ ያያቅም የጨለማ ጉዞ ማለት ነው ጥላቱን ወዳጅ ወዳጁን ጥላት ካደረገ እውር ድንብር ጉዞ ነው ለአደጋ መጋለጥ ብቻ ነው አሁንም ያለነውና የተገኘው ውጤት ይህ ስለሆነ ከዚህ እንድንወጣ ነው አላህ ደጋግሞ የነዚህን ሰዎች ማንነት ከመጀመሪያ ጀምሮ እስከ መጨረሻ ድረስ የሚነግረንና የሚያስተዋውቀን ማለት ነው ስለዚህ ከዚህ በላይ ወላዩ ነብኡ ከሚትሉ ኸቢር እንደዋቂው ጌታ ምስጢር ነጋሪ ማን አለ እንዳለው እሱ በዚህ መልኩ የነገረንን ታላወቅንና ካልተረዳን በምንም አይነት ከችግራችን ልንወጣ የማንችል መሆኑን ነው ወልጭ አድርጎ የሚያሳየው هذا وصلى الله وسلم على النبي وإلى اللقاء السلام عليكم